ኢና ሊላሂ ወኢና ኢለይሂ ራጅዑን። እንግዲህ እንደምትመለከቱት ራሷን ያጠፋችው ቲክቶከሯ እህታችን ዛሬ እንግዲህ ያው ተቀብራለች ማለት ነው። በጣም ነው የሚያሳዝነው፣ በጣም ነው ልብ የሚሰብረው። እንግዲህ በዚህ መልኩ በራሷ ተነሳሽነት በገመድ ታንቃ ራሷን አጥፍታ እንግዲህ በዛሬው ዕለት እንግዲህ ተሰናብታለች ማለት ነው። እንግዲህ ይሄ ህመም ይሄ ቁስል እንግዲህ ለቤተሰብ ነው የሚቀረው። ቤተሰቦቻቸውን መጽናናት እንመኛለን። በጣም ነው የሚያሳዝኑት። በዚህ መልኩ በድንገት ሳይታሰብ እንደዚህ አይነት ድብዳ ሲወርቅባቸው ለቤተሰብ በጣም ከባድ ነው፣ በጣም ያማል። እንግዲህ ምክንያቱ በጣም ብዙ ነው። ልጅቱ በጣም የተጎዳችበት ነገር አለ ይባላል። እንግዲህ ብዙዎቹ ደግሞ በባሏ ጋር በመለያየቷ ምክንያት ነው ይባላል። ነገር ግን ብዙ ሰዎች ከእውነት የራቀ ነገር የሚያወሩ ሰዎች አሉ። በኮሜንት ህዝቡ ተከታዮቿ በሚሰጧት ኮሜንት ነው ምናምን የሚሉ ሰዎች አሉና እንደዛ አላለችም ልጅቱ። ልጅቱ ያለችው እንግዲህ ይሄ ቀን እንደሚመጣ አቅ ነበረ። ስለዚህ ይሄ ቀን ደርሷል፣ ሰርችም አይቼዋለሁ። ካሁን በኋላ ምንም ህይወትም መኖርም ምንም ነገር አልፈልግም። የዛሬዋ ቀን ለኔ የረፍት ቀኔ ናት ብላ መግለጫዋን ሰጥታ ቲክቶክ ላይ በራሷ ፔጅ ፖስት አድርጋ ነው እንግዲህ ራሷን ያጠፋችው። እውነታው ይሄ ነው። ነገር ግን ብዙ ማህበረሰቦች ብዙ ያልሆነ ስም የሚሰጡ አሉ። እንደዚህ ሆና ነው እንደዚህ ሆና ነው እያሉ የውሸት መረጃ እያወጡ የሚሰሩ ሰዎች አሉ። እንግዲህ ያንን ለተመልካች ለመሳብ ሆን ብሎ የተሰራ ነገር ነው። ያንም ሆነ ይህም ሆነ ልጅቱን አንድም ነገር የጠቀማት ነገር የለም። ነገር ግን ማንኛውም ሰው ከሞት አይድንም፣ መሞቱ አይቀርም። ነገር ግን ራስ በራስ ሲሆን ያማል። ራስ በራስ ሲሆን ህይወት ማጥፋት ለሰው ልጅ በጣም ከባድ ነው እና ራስን በራስ ማጥፋት ይህን ያህል ቀላል ነው እንዴ ብዬ ያሰብኩበት ቀን ነው። የሚገርማችሁ ነገር ማለት ነው። እና በጣም ከባድ ነው። እንግዲህ ምላችሁ ነገር በተለይ በውጭ ሀገር የምትኖሩ እህቶቼ ራሳችሁን መጠበቅ አለባችሁ። ምንም ነገር ቢፈጠር ራሳችሁን ለመጉዳት መሞከር የለባችሁም። ራሳችሁን ህይወታችሁን ለማጥፋት የሚያደርግ ነገር ምንም ነገር የለም። ምንም ነገር ቢፈጠር ከህይወት ጋር የሚያገናኘው ነገር ምንም ነገር የለም። ምክንያቱም ብትጎዱም ብታዝኑም ለትንሽ ጊዜ ነው። ትንሽ ጊዜ ነው ብትጎዱ፣ በሐሳብ ብትንገላቱ፣ ብዙ መጥፎ ነገሮችን ብታስቡ ለተወሰነ ጊዜ ነው። ከዛ በኋላ ህይወት ይቀየራል። አዲስ ምዕራብ ትጀምራላችሁ። ገባችኋ? አዲስ ምዕራብ የራሳችሁ የሆነ እቅድ ታወጣላችሁ። ከመኖር ብዙ ነገር ይገኛል ማለት ነው። የሰው ልጅ ሲኖር ብዙ ነገሮችን ያስባል። ገባችኋ? ብዙ ነገሮችን ለመኖር ጣዕም ይኖረዋል። ለቤተሰቦቻችሁ ማዘን አለባችሁ። አንድ ሰው አሁን እቺ ልጅ ራሷን አጠፋች፣ ሞተች፣ ተቀበረች። ነገር ግን የህሊና ጸጸት በቃ ለቤተሰቦቿ ጥላባቸው ነው ሄደችው። ገባችኋ? ምክንያቱም የሞተችበትን እንኳን መንስኤ ውስጧን የጎዳውን ነገር እንኳን ሳትነግር በዚህ መልኩ ሁሉ ጊዜ ምን ሆና ነው እያሉ ማሰቡ ራሱ በጣም ትልቅ ህመም ነው። ገባችኋ? በጣም ያሳዝናል። እኔ ግን የሰው ልጅ ለብሶ ሳይ እየሳቀ ሳይ ጽድት ያለ ቤት ውስጥ ሲኖሩ መኪና ኑሯቸው ምናምን ድልት ብሏቸው ሲኖሩ ማለት ነው ምንም የሚያስቡት ነገርና ምንም የሚያሳስባቸው ነገር ያለ አይመስለኝም ማለት ነው። እንደኔ ሐሳብ ነው የምላችሁ። አሁን እቺ ልጅ ስትዋት በጣም በጎ ነዋሪ ናት። የራሳቸው መኪና አላቸው። በጣም ጽድት ብሎ ነው የሚኖሩት። በቤታቸው በጣም የጸዱ ናቸው ለእይታ ማለት ነው። ገባችኋ? ነገር ግን በሆዷ ምን እንግዲህ ምን አይነት ረመጥ ላውን ነጭ ውስጡ ጥቁር የሆነ ህይወት ቢገጥማት ነው
እንደዚህ ተስፋ ቁርጥ ብላ ዛሬ ላይ ይችን የጥፍጥ ሀገር ዱንያን ለቃት የሄደችው እና በጣም ነው የሚያሳዝነው። ያው እንግዲህ ከእንደዚህ አይነት ድንገተኛ ከሆነ አሟሟት እንደዚህ መጥፎ ነገር ከሚያሳስብ ሸይጣን ፈጣሪ ይጠብቃችሁ ማለት ነው የምፈልገው። ያው እንግዲህ ትላንትና ቪዲዮ ሰርቼ ነበረ። ያው እንግዲህ ራስ ማጥፋት ምናምን ስለማይመከር ዩቲዩብ ራሱ አንስቶታል ማለት ነው። ምክንያቱም ጥሩ ስላላደለ ማለት ነው። ገመድ ይዞ ምናምን እንደዚህ ለመታነቅ ምናምን የሚያሳይ ቪዲዮ በዩቲዩብ ክልክል ስለሆነ አንስቶታል ማለት ነው። እንግዲህ ትላንት ብዙዎቻችሁ አይታችሁት ሊሆን ይችላል። ቪዲዮውን አንስቶታል በ24 ሰዓት ውስጥ ማለት ነው። ያው እንግዲህ ይሄን ይመስላል። ያው አንዳንድ ነገር የሆነ መጥፎ ነገር ሲፈጠር አንዳንድ ጊዜ አሪፍ ነገር ትምህርት ይሆናል፣ ለብዙ ትምህርት ይሆናል። እንደዚህ አይነት ነገር እያሰቡ ብዙ እንትኖች ስላሉ ከነዛ ለማረፍ እና ለማስተማር ያክል ነው እና በጣም ከባድ ነው ሁኔታው፣ ያማል። እንግዲህ አላህ ይጠብቀን ማለት ነው የምፈልገው ሁላችንንም። ያው ኸይሩን ነገር ይፍጠርልን ኢንሻአላህ። ለእናንተም ኸይሩን ነገር ይፍጠርላችሁ። በውጭ ሀገር በተለይ ውጭ ሀገር ሆናችሁ በአረብ ቤት የምትኖሩ ቅንጭላታችሁ ትንሽ ነው የሚበቃውና ለእናንተ ብርታቱን ይስጣችሁ ማለት እፈልጋለሁኝ። እናወዳችኋለሁ። በጣም ነው የማከብራችሁ። ምችት ይበላችሁ ለማለት ነው። ሰላም ሁኑልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ያው እንግዲህ ሰብስክራይባችን ተኝቶ ዝም ብሏል። እስከዛሬ 200 ሺህ መግባት ነበረብን። ነገር ግን 100 ሺህ እንኳን አልገባንም። እስካሁን ቁጭ ብለናል እዚሁ። ኢንሻአላህ አሁን አሪፍ ነገሮችን ይጀመጣለሁ። በአዲስ ነገር ምችት ድልድል ይበላችሁ ለማለት ነው።